ካህናት ሁሉ ጭምር በዚህ በባለፉት አንድ ሁለት ቄሶች ሲነግሩኝ ወደ ጌታ መጥተዋል። አንደኛው እንደውም እዚህ ተናግረዋል እና በቃ ምንም የማይፈይድ የማይረባኝ ነገር መሆኑን ያወቅኩትኝ ስለ ታቦት አንተ ስትናገር ሰምቼ ነው አሉ። ወደ ጌታ መጥተዋል እኚህ ካህን ወደ ጌታ መጥተዋል። እኚህ ካህን የኦርቶዶክስ ቤተክርስቲያን ቄስ ናቸው። አየህ እዚህ ቲክቶክ እና ፌስቡክ ዩቲዩብ ላይ በሚሰጠው አገልግሎት ይሰሙ ነበር እና ምንም እንደማይፈይድ ምንም እንደማይጠቅመኝ ለካ ዝም ብዬ ነበር ብዬ እንድል እግዚአብሔር አድርጎኛል አሉ። ከዚህ በላይ ታዲያ እንደምንፈልገው ከዚህ በላይ እንደምንፈልገው ካህናቱ ማለት ነው ይሰማሉ ማለት ነው። ለዚህ ነው ገብተው እዚህ ቤት ዲና ያድርገው ታቆም። እሺ ቴንኪው። ቆይ እህትየው ሜርሲ የላከችልኝ መሰለኝ እንዳላደክማት ብዬ ነው እንጂ እኮ እሷም እና ዳጊ ናቸው እስካሁን። ቢኒያም ይሰራል በርግጥ ቢኒዬም ሰርቶ ያውቃል። እህትየው ላከች እዚህ ጋር። ቆይ ጌታ ይባረክ። ቢኒያም አይ ቲንክ መተው ያለብህ ይመስለኛል። ቆይ እስኪ እሺ ከደረሰ ችግር የለም። አንዴ ጠብቁኝ። እስከሚመለስ ድረስ ማውራት ነው የምትፈልጉ ማውራት ትችላላችሁ። ተመለስ ከሚዬ ሶሪ። ያው በቃ እህትየው እንደዚህ አድርጋ ሰርታ አላከችው። ቴንኪዩ። የተማረ ይረዳኝ ይላል። የተማረ ሰው ይግደለን። በስራም ላይ እንዳትሆን ብዬ ሰሞኑም ደግሞ ትንሽ ጉንፋን ነው ምናምን ነገር አመኝ ብላ ስላለች እንዳረብሻት ብዬ ነው እንጂ ዳግሻ አሁን ደግሞ ዳግሻ ቢኒያም አሁን ይሰራል። ይሄ ለንደኑ ማለት ነው ሰርቶ ያውቃል። እና ሜርሲዬም ደግሞ አሁን ማለት ነው ቴንኪዩ። በቃ ይሄው ነው። ቪዲዮን አሰማችኋለሁ። ምንድነው ኮፒ ሊንክ ሼር ይደረግ ወገኖች፣ ኮፒ ሊንክ ሼር ይደረግ እና እነዚህ ካህናት ሲናገሩ የሰማሁት በቃ ለካ ምንም የማይጠቅመን ምንም የማይፈይደን ነገር መሆኑን ያወቅኩትኝ እናንተ ስትናገር ሰምቼ ነው ስለ ታቦት አለ። አየህ ሰው ይሰማል ማለት ነው። ሰው ይሰማል ማለት ነው። እዚህ ጋር ገብቶ እንደሚሳደበው አንዳንድ ጎረምሳ ሰዎች ይሰማሉ። ደግሞ መስማትም አለባቸው። የምንናገረው እንዲሰማ ነው እና ሰምተውም ደግሞ ወደ ጌታ መጡ። ደስ አይልም? ሰምተውም ወደ ጌታ መጡ። በአሜሪካ ሀገር ላይ ስቴቱን ከተናገርኩ አይደነ ብዙ ቤተክርስቲያን ይኖር አይኖር አላውቅም። በፌስቡክ እና ዩቲዩብ በነበርኩበት ሰዓት ላይ አንድ ታዋቂ የቤተክርስቲያን አገልጋይ የኦርቶዶክስ የሆነ እሱም ልክ እንደዚሁ ደውሎ አወራኝ እና ጌታን መቀበል እፈልጋለሁ አለ። የሚታወቅ ሰው ነው እና መቼም እንደው ለጉራ ሰዎች ብዙ ጊዜ ሲናገሩም ስለምሰማ እንደዛ እንዳይሆን ለጉራም ብቻ ሳይሆን ደግሞ እግዚአብሔር ክብሩን ይውሰድ፣ እኔ ቆጣሪ ሊሆን አልችልም፣ እግዚአብሔር ክብሩን ይውሰድ ብሎ በሚል አልናገርም እንጂ ወንድሞችና እህቶች ታውቃላችሁ፣ በጣም ብዙ ህዝብ ጌታ እግዚአብሔር ምስክር ነው። በጣም ብዙ ህዝብ አውቋል፣ እያወቀም ነው። እንደ የተሻለ ፎቶ ያላችሁ ሰዎች ከዚህ ጋር አንድ የኦርቶዶክስ ጽላት ሆኖ ባንዲራ የነበረው ነበረ። ይሄማ የተሸፋፈነ ነው። እህትየው ግልጡን እንድታምጩ ነው የምፈልገው። በተገለጠው ባንዲራ የነበረው ነበረና የት እንዳገረኩት ፎቶን አላውቅም።
ፎቶ ያለው ሰው አለ። ከእንጨት የተጠረበ በባንዲራ ነገር ከስር ባንዲራ አድርገው የሆነ መሲ ያለሽ እሱ ነገር አንቺ ጋር ነው ታቦቶች የማይጠፉት። የታቦት ስዕል ማለት ነው። ደግሞ ታቦቶች የስዕል ለምንስ እኔ ልክላታለሁ ለእትየው ልላክላት። እኔ ጋር አለ ጣውላው አለ። እንደውም የዛሬው የስላሴ ነው ያለው። እንደውም እኔ ጋር የስላሴው ነው ያለው። እውነትህ ነው። በቃ ለሜርሲ ላክላትና ይሄኛውን ሽፍንፍኑ ይውጣ እንዴ። ቄሶቹም ሸፍነው አሳይተው እኛም ሸፍነን አሳይተን እንዴት ነው የተገለጠውን እንኳን እኛ እናሳይ አይመስልህም? ላክላት። ልክላታለሁ። ላክላት እንዴ። ሁሉ ሽፍንፍን አረጉን እኮ። ሜርሲ የምን ሆነሽ ነው? ቄሶቹ የሸፈኑት አይበቃም እንዴ? የተሸፈነ አሁን የታቦት ነው ሳጥን ነው ምንድን ነው ደግሞ ሰማያዊ ነገር የሚመስለው? ኧረ ተው፣ እንደዚህ አይነት ነገር የተንጠለጠለ ነገር የለም። ሰማያዊ ምንድን ነው? ኤርምዬ ስለተቆረጠ ነው። ከላይ ፎቶ ስለተቆረጠ ነው። አይ ዶክተር ደብረጽዮን የሚያደርጓት ጓንት ትመስላለች እቺ ሰማያዊ። እሺ ኤኒዌይ ላክላት። ከዛ ኦልሬዲ ነው እሷ ትዝ ብላኝ ነው። ኤኒዌይ እሺ፣ ታብና ኮፒሊንግ ሼር ይደረግ። ተባረኩ። ምን ያህል እንዳደረጋችሁት አይዶ ነው። ቴንኪው። ወደ 5600 ደርሷል ማለት ነው። ቴንኪው። ተባረኩ። 10,000 ብላና ታቡንም ደግሞ የዛኑ ያህል እናድርገው። ኦኬ። ኦርቶዶክሳውያን የሚሸከሙት እንግዲህ ጽላት ወይ ታቦት፣ ጽላትም ብለው ይጠሩታል፣ ታቦትም ብለው ይጠሩታል። ኦኬ። ጽላትም ታቦትም ብለው ይጠሩታል። መጠሪያ ስሙን ኬታ አገኙት ብለን ስንል ከመጽሐፍ ቅዱስ ተኮርጆ ነው። ምኑን የተኮረጀው? አሰራሩ አይደለም የተኮረጀው፣ ስሙን የተኮረጀው። ስሙን ብቻ ነው የኮረጁት። አሰራሩን ቢኮረጅ እንኳን ጥሩ ነበር ማለት ለማመሳሰል ቢሞከር። ብዙ ጊዜ ይህን ስናገር የምናገራት ምሳሌ ያለች እናንተም የምታውቁት ማንም ዓለም ሁሉ ጭምር የሚያውቅ እነዚህ ፎርጅድ የሚሰሩ አገራት አሉ አይደለ? ማለት እቃዎችን አመሳስለው ምናምን ነገር። በተለይ በዚህ ጉዳይ በዚህ በኤዥያ አካባቢ ላይ ያሉ ሀገሮች እንደነ ቻይና ምናምን ነገር ብዙዎቹ ይጠረጠራሉ ብቻ ደግሞ ሳይሆን ይሰራሉ። ለምሳሌ አንዳንድ እቃዎችን ወዲያውኑ እንደተሰሩ ጥሩ በህዝብ ዘንድ ተቀባይነት ያላቸው ከሆኑ አሁን እንኳን በህግ የሚያስጠይቅም ነው። ግን ደግሞ ያንኑ አስመስለው ኮፒ፣ ለምሳሌ አይፎንን ኮፒ አድርገው በቃ ምኑም ተመሳሳይ አድርገው ይሰሩታል። ስታየው ግን ትክክለኛው የተሰራው የአይፎን ኮሪያ ውስጥ ከተሰራ ወይ ቬትናም ውስጥ ከተሰራ ወይ ለንደን ውስጥ ከተሰራ ሜዲን ለንደን ወይ ሜዲን ቬትናም ምናምን ነገር ብሎ ይላል። ያው ቬትናም አምራች ሆና ሳይሆን የሚያመርት ኃይልና የሰው ኃይልና ምናምን ነገር ስላላቸው በዚህ በኤዥያ አካባቢ ላይ ያሉት እነዚህ በአውሮፓና በአሜሪካ ላይ በተለያዩ ያደጉ አሜሪካ የተባሉት ሀገሮች ላይ ያደጉ ሀገራት የሰውን ኃይልና ሰራተኞችን ሲፈልጉ ወደዚህ አምጥተው ያሰሩና በካምፓኒው እዚህ ስላለ የሰው ኃይል እዚህ ብዙ ስላለ ማለት ነው አሰርተው በዛን ሀገር ስም ያወጡታል እና ሜዲን ቬትናም፣ ሜዲን ቻይና፣ ሜዲን ጃፓን፣ ጀርመን ምናምን ነገር ብሎ ይላል የራሳቸው ሀገር ላይ የተሰሩት። እና ለምሳሌ ጃፓን ውስጥ የተሰራውን እቃ አስመስለው ሰርተው ሜዲን ብሎ የሚለውን ግን ወይ ከሌላ ሀገር ያደርጉታል ወይ ደግሞ አንዳንዶቹ ደግሞ ሜዲን የላቸውም። ለምሳሌ አንዲት እህት እዚህ ማን እንደሆነች አላውቅም ስለማላስታውስ በጣም ይቅርታ ይደረግልኝ። ግን እንደዚህ ማለት ብዙ ሰው ስለሆነ ሜሴጅ የሚያደርግልኝ
አንዴ ይሄ ምንድነው ሃርድ ዲስክ እነዚህ ቪዲዮዎችን ከሞባይል ላይ እየሞሉብኝ ወደ ሃርድ ዲስክ ላይ ነበር መወስድ የነበረው። በጣም ዶክሜንቶች ያሉኝ አሁን እዛ ላይ ነው ያሉት። አሁን እንኳን ጌታ ይባረክ 2 ቴራባይት ስላረኩትኝ ቪዲዮ ሞባይሌ ላይ ያለው ችግር የለውም፣ አሁን የመሙላት ችግር የለውም ማለት ነው። እና ሃርድ ዲስክ እፈልጋለሁ ብዬ ስል አንዲት እህት ከአሜሪካ ሀገር እኔ ልክልሃለሁ አማዞን ላይ ገዝቼ ብላለች። እሺ ብዬ አልኳት። ጌታ ይባርካት። ገንዘቧን አውጥታ አማዞን ላይ ገዝታ አሽጋ ላከችልኝ ወደ እኔ ጋር። ሲደርስ ስከፍተው ምንም በምስራቅም በምዕራብም በሰሜንም በደቡብም ሳገላብጠው እዚህ ሀገር ተሰራ የሚል ምንም አይነት መረጃ የለውም። ቴንክ ዩ እህትየው ሜርሲ ተባረኪ። ምንም መረጃ የለውም። አየሁትኝ ወደ 8 ቴራባይት ነው የሚለው። ይህም ብቻ ይናገራል። 8 ቴራባይት ማለት እንግዲህ ታውቃላችሁ ከኔ የበለጠ አብዛኞቻችሁ እነዚህ ጊጋባይት፣ ሜጋባይት፣ ቴራባይት የሚሉትን አሁን በቅርብ ነው እየተለማመድኳቸው የመጣሁት። ምን ማለት እንደሆነ እኔ አላውቅም። እኔ የማውቀው ድሮ ዳቦ፣ ጠላ፣ ዘኬ ምናምን እንደዚህ ነው። በሬ ማረሻ፣ ሞፈር፣ በግ፣ ፍየል እንደዚህ ነው እና አላውቀውም ነበር የእውነት። አሁን ነው ግን እያወቅኳቸው የመጣሁት እና 8 ቴራባይት ማለት በጣም ትልቅ ነው ማለት ነው። በጣም ግዙፍ ነው እና የት ሀገር እንደተሰራ አያሳይም። እንዳልኩ ከፊት ለፊትም ከኋላም በግራ በቀኝም ከጀርባው ምናምን ነገር ሁሉ አየሁት። ምንም አገር የሚባል ነገር አይጠቅስም። የት እንደተሰራ አይጠቅስም። ይሄም ብቻ አይደለም። ቻርጅ ላርግ ብዬ ብለው ጨጭ ማለት ቻርጅ አያደርግም። ቻርጅ ሰክቼበት የሆነ ቦታ ላይ ቀይ ነገር ማብራት ምናምን ነገር አይጠበቅበትም ወይ ግሪን ነገር፣ ሞልቶም ከሆነ ግሪን ነገር ካልሞላም ቀይ ነገር መብራት አለበት። ምንም ይሄም ብቻ አይደለም። አይ ምናልባት በሆዱ የያዘው ፓወር ይኖራል ብዬ ከላፕቶፕ ጋር አገናኝቼ ላፕቶፑ ላይ እንዲያነባው አድርጌ ፋይሎችን ወደሱ ላዞር ስፈልግ አሁንም እዛ ኮኔክት ተደርገው ከሞባይል ጋር በፍጹም ምንም አይነት ኮምፒውተሩም አያነበውም። ከፓወርም ጋር አገናኝቸው አይሰራም። የት ሀገርም እንደተሰራ የሚናገር ሜዲን የለውም። ላው ላይ ግን ከአሜሪካ ሀገር ነው የመጣው። አማዞን ልከው በአማዞን በኩል እህቴ ልካ በጌታ የሆነች እህቴ ነች ልካ ማለት ነው። እና አንዳንድ ሰዎችም እንደዚህ አሉ። አንዳንድ ሰዎችም እንደዚሁ የሚያደርጋቸው ሰዎች አሉ። ተመሳሳይ አይነት ባህሪ ያላቸው ቻርጅ ስታደርጓቸውም ቻርጅ አያደርጉም። በሶኬት ሳይሆን ሰው ቻርጅ የሚደረገው ምን እንደሆነ ታውቃላችሁ። እና ምን ለማለት ነው? ተመሳሳይ የሆነ እቃዎችን አመሳስለው ይሰራሉ ሰዎች እና የተሰራበትን ሀገር ብቻ ለውጠው ትክክለኛ ፎርጅድ የሚሰሩ ሰዎች አሉ። ፎርጅር ነው እቃው፣ ዋናው አይደለም። በተለይ ከሞባይል ከኤሌክትሮኒክስ አቅጣጫ በጣም ብዙኛ ሀገር ውስጥ ኢትዮጵያ ስለሚገባ ፎርጅድ ምንድነው ምናምን ነገር ብላችሁ አትሉ። ፎርጅድ የቅቤ ፎርጅድ አለ፣ የበርበሬ ፎርጅድ አለ፣ የዘይት ፎርጅድ አለ። የምንድነው የሌለው? በጣም ብዙ ነገር ፎርጅድ አለ አይደል? የወተት ፎርጅድ አለ። የወተት ፎርጅድ በጣም ብዙ ፎርጅዶች አሉ። የመጠጦች ፎርጅድ አለ። ውስኪ ላይ ሲናገሩ ሰምቻለሁ። የተወጋ ያልተወጋ እያሉ ማለት በምን እንደሚወጉት ባላቅ ደግሞ የጣቃዋ ለመጠጥ ላይ ኤርሚያስ ውስኪ ምናምን ነገር ብላችሁ ካላችሁ ያው ድሮ እንጠጣ እኮ ነበር። የዛሬን አያርገውና እንጠጣ ነበር። እንደ ጉድ እኮ ከሚጠጣበት ቤት እኮ ነው መጥቼ አሁን እዚህ ከንፈሬ የደረቀው እና እዛ እያለው አውቃለሁ። የተወጋን ያልተወጋ ይላሉ ራሱ ጳጳሳት ሁሉ ጭምር ማለት ነው። እቺ ነገር እንዴት ነች?
የተወጋች ነች ያልተወጋች ብሎ ሲል ምን ማለት ነው? የተወጋ ያልተወጋ ማለት እኔ መወጋጋት ማቀው ወይ በጩቤ ነው ወይ በሴንቲ ምናምን ነገር ሰው ሲወጋጋ ነው። እና ግን ምን ማለት ነው? የተወጋ ያልተወጋ ማለት አላችሁ እኮ እዚህ የምትወጉ ይሄኔ ማለት ነው። እኔ ገና ለቋንቋ አላረፍም። ኤኒዌይ ግን ፎርጅድ አለ ማለት ነው። ያ ፎርጅድ ለማለት ነው። ግን የተወጋ ያልተወጋ ብለው የሚሉት ምን ማለት እንደሆነ አይደለም። ባዕድ ነገር አመሳስሎ መስራት ነው። አይ ይመስለኛልማ ዲያቆን እንደዛማ አትናገር። ይሄ እኮ አንድምታ እኮ አይጠይቅም። ምን ሆነ ነው ወዲ ያራስ በአንድምታ እኮ ተናገር አልተባልክም። ኤኒዌይ ግን ፎርጅድ ይሰራል። ኦርቶዶክስ ጥሩ ፎርጅድ እንኳን ሰሪ አይደለችም። ከምን አኳያ? ከታቦት አኳያ ጥሩ ፎርጅድ ሰሪ እንኳን አይደለችም። እንደዚህ ልቀይረው። ለጥምቀትም ተሸፍኖ እኛም ጋር ተሸፍኖማ የለም። ይሄ ጉግል ላይ ነው ያስቀመጡት። ኤርሚያስ ልኮ ደግሞ ፎቶ አስነሳ ብላችሁ እንዳትሉ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታቦት ብለው የሚሉት ጽላት ብለው የሚሉት ከልብሱ ውጭ ይሄንን ይመስላል። እልል በሉ አንዴ ወገኖች። ጭብጨባ ያላችሁ በጭብጨባ፣ እልልታ ያላችሁ በእልልታ። እቺን ታቦት ታታ ደርሚ ማነች ደግሞ እሷ? ሰፌድ እኮ ነው። ምንድን ነው? ምን እየረበሽ ነው? እግዚኦ 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 እግዚኦ። ምንድን ነው አሁን? አፍንጫ ነው ወይስ መስቀሉን ዘቅዝቀዋለች እኮ? አንቺ ጋለ ስላልከኝ ታቦቱን ተሸክሜ ነው የመጣሁት። በረከት አይደርባችሁ። ምንድን ነው? ወርቅ ነው እኮ አይደለ? ይሄንማ እኔም ባገኘው ፈልገዋለሁ። በፎቶ ሳይሆን ዋናው ድብልብል ያለች ድንቡሽቡሽ ታቦት ድንቡሽቡሽ ወርቅ ነው እኮ አይደል? ኧረ አይሆንም። ኤርሚ ኢትዮጵያ ውስጥ የወርቅ ታቦት አይታሰብም። አለ ነበር እኮ ነበር። አሁን እያልክ እንደነበረው ፌክ እንዳይሆን ኖ አይ ነበረው። ከወርቅስ የተሰራ ነበረ። እርግጥ ግን ያው ቄሶቹ ብልጦች ናቸው። እሺ ወንድምነት ያንተን በትልቁ አድርገህ በቃ ላሳየ ብዬ ነው። ላኪልኝ እስኪ በውስጥ መስቀሉን እኮ ዘቅዝቃ ነው። አሁን የአፍንጫ ነው የሚባለው ምንድን ነው? ቆይ አትዝጊው። መስቀሉ ተዘቅዝቆ መስቀል አፍንጫ ይሆናል እንዴ? መስቀል አፍንጫ ኧረ ማነች ደግሞ? ማነች? ማርያም ናት። እሷ ከሆነች ልጇ የለም። ምንድን ነው እየተካሄደ ያለው ወገኖች? ጭራሽ ለእኛም ጥያቄ ትፈጥርብናለች እንዴ? እንዲህ አይነት አፍንጫ አለ እንዴ? አፍንጫውን የአፍንጫ ፓርቱን ወደ ግራና ወደ ቀኝ መስቀል ሆኗል እኮ። ኤንዌይስ ኦኬ። አሁን የምንፈልገው የኦርቶዶክስ ጽላት ወይ ታቦት ብለው የሚሉት ይሄ ነገርየው ጽላት እንዳይባል ማነው ታቦት እንዳይባል 4 ሰው አይሸከመውም። በመጽሐፍ ቅዱሱ ታቦት ሲመዘን ውድቅ ይሆናል። የመጽሐፍ ቅዱሱ ታቦት ተብሎ የተባለው ታቦት ቤተ አደረ ስለሆነ ማለት ነው፣ ሳጥን ማለት ነው። ውድቅ ይሆናል። በእግዚአብሔር ቃል ስትመዝኑት ውድቅ ይሆናል። 4 እግር የለውም። ታቦት ለመባል መስፈርቱን አያሟላም። ይሄ አሁን በአንድ እጅ ይዘውት ፎቶ ያነሱት የኢትዮጵያ ባንዲራ ልክ ነው። ይሄን ፎቶ ነበር የፈለኩት የነበረው። ወደ እኔ ምላኩት ፎቶውን በኦሪጂናልነት ፈልገዋለሁ። በኤግዚቢትነት ይቀመጥ። ኦኬ 2 የጌታ ጠረጴዛም እንዳይሉት 4 እግር የለውም። መስፈርቱን አያሟላም።
ታቦት እንዳይሉት የብሉይ ኪዳን መስፈርቱን አያሟላም። በዘጸአት መጽሐፍ ምዕራፍ 25 መሰረት ውድቅ ይሆናል። የጌታም ጠረጴዛ እንዳይሉት በአንደኛ ቆሮንቶስ መልክ መጽሐፍ ምዕራፍ 10 ላይ 4 እግር የለውም። ጠረጴዛ 4 እግር አለው፣ ውድቅ ይሆናል። ጽላትም እንዳይሉት ይህንን 10ቱ ትእዛዛት የለውም፣ ውድቅ ይሆናል። አንድ ሁለተኛ ከድንጋይ ማለት አይደለም የተሰራው። ጽላት ከድንጋይ ነው የሚሰራውና ይሄኛው ግን ከምንድነው ፊት ለፊት ላይ የምታዩት ከእንጨት ነው። ባይዘው የሥላሴ ታቦት የሚባለው ይሄ ነው። የትኛውም ጋር ሄዱ የሥላሴ ታቦት ተብሎ የሚባለው ይሄ ነው። እዚህ ላይ ነው 10ቱ ትእዛዛት ተጽፎበታል ብሎ የሚል የት አለ? ለሰጠኛ አለኝ አይደል? በቃ ምን ችግር አለው? እንስጠው አይደል? ክርስቲያኖች ነን እኛ። አስቀድሞ እግዚአብሔር ቤተ መቅደሱ ሊፈርስ ሲል ማለት ነው የታቦቱ አገልግሎት ሊያበቃለት ሲል እግዚአብሔር በኢሳይያስ ተናገረ። ይሄው ኢሳይያስ መጽሐፍ ምዕራፍ 3 እንደዚህ ይላል፣ ተመልከቱ። ይሄ ማለት ቤተ መቅደሱ ሊፈርስ ከ60 ዓመት በፊት የተነገረ ነው። ዘን ቤተ መቅደሱ ፈረሰ በባቢሎን ምርኮ ጊዜ። ንዋያተ ቅድሳቶቹ ወደ ባቢሎን ተማርኮ ተወሰዱ። ታቦቱ ወዴት እንደሄደ እንኳን አይታወቅም። ከዛ በኋላ ማለት ከክርስቶስ ልደት 580 ዓመት በፊት ማለት ነው። ትንቢቱ የተነገረውስ በኢሳይያስ ዘመነ መንግስት ኢዮስያስ ንጉስ በነበረበት ጊዜ እንደዚህ አለ እግዚአብሔር። ይኸውላችሁ ቁጥር 16 ደግሞም እግዚአብሔር እንዲህ አለ። ኤርሚያስ ትንቢተ ኤርሚያስ ኢሳይያስ እያልኩ ከሆነ እስካሁን ድረስ በጣም ይቅርታ እሺ። ኤርሚያስ ማለት ነው። ቁጥር 16 በበዛችሁም ጊዜ በምድር ላይ በረባችሁ ጊዜ ይላል እግዚአብሔር፣ በዚያን ዘመን የእግዚአብሔር የቃል ኪዳኑ ታቦት ብለው ከእንግዲህ ወዲህ አይጠሩትም፣ ልብ አያደርጉትም፣ አያስቡትምም፣ አይሹትም፣ ከእንግዲህ ወዲህ አይደረግም ማለት። ይሄን እግዚአብሔር አስቀድሞ ተናገረ። ይሄን የተናገረበት ክፍል ማለት ኢሳይያስ 3:16 ነው። ኢዮስያስም ይሄንኑ ተናግሮታል። ተመልሼ እመጣለሁ። ይቅርታ ግን እሺ፣ ተመልሼ እመጣለሁ። እሱ ደግሞ መልሳለሁ ራሱ ይቻለ። እሱ ያለበት ሪዝን አውቀዋለሁኝ። አሁን ንገረኝ ታልከኝ እነግርሃለሁ ስለ ጥቅሱ። ምክንያቱም የእግዚአብሔር እንደማይቀበሉት ኢየሱስ ክርስቶስ ሲመጣ የእስራኤል ሰዎች እንደማይቀበሉት ታቦቱ ደግሞ ወደ ሌላ እንደሚሸሽ እየተናገረ እንጂ ታቦት አያስፈልግም ለማለት አይደለም። እነሱ አይሹትም ማለት ኦሬዲ ወደ ቤተሰቦቹ መጣ፣ ቤተሰቦቹም አልተቀበሉትም። ታቦት ምን ያደርግላቸዋል እሱን ያልተቀበሉት? ስለዚህ ታቦቱ አያስፈልጋቸውም ለማለት ነው እንጂ ይኸውልህ በጥቅስ እኮ ነው የምትጠፉት። ነገራችን ላይ አንብበው፣ በደንብ አንብበውና ያላስፈለገበት ሪዝን ለምንድን ነው ብለህ አንብብ። መጀመሪያ ነው ደግሞ እንደዛ የተነገረው። ያን ማለት የተማረኩበት ሪዝን ከእግዚአብሔር ትእዛዝ ስለወጡ ነው። ብዙ ጊዜ እስራኤል እግዚአብሔር ትእዛዝ ሲወጡ ብዙ ታቦተ ጽዮን ራሱ ተማርካለች፣ ብዙ ጊዜ ተወስዳለች፣ ብዙ እንደገና ይመልሳቸዋል እግዚአብሔር። እና ለምን እንደነው ሲመጣ እንደማይቀበሉ ስላወቀ ነው ትንቢቱን የተናገረው። በደንብ አንብበው። ይቅርታ ግን ሰላም ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች ይላል መጽሐፍ መዝሙረ ዳዊት ላይ። እግዚአብሔር ወይ ኢትዮጵያ ወደ እጆቿን ወደ እግዚአብሔር መዝሙር 68 ላይ 67 ነው 68 ላይ አንብበውና ኢትዮጵያ ወደ እግዚአብሔር እጆቿን ወደ እግዚአብሔር ትዘረጋለች የተነገረላት ነው በትንቢት ዳዊት የተነገረላት ነው በትንቢት። እና አነገራችን ላይ መናፍቃን አሁን በቅርብ ጊዜ የመጣ ነው። ከሱም ደግሞ በስንዴ ልዋጭ የመጣ ነው። ለምን በቦሎቄ አይመጣም? እኔ ምን አገባኝ ወዳጄ። ምን እኮ አሁን ይኸውልህ፣ አይ አስወረዱክ ማለት ነው። ለምን በስንዴ አይደለም በቦሎቄ ለምን አይመጣም? እኛ ምን አገባን? አይመለከተንም። ህይወት አግኝተናል እኮ እኛ ከኢየሱስ ጋር ተዋውቀንበታል። ኢየሱስን አግኝተንበታል። በምን የሚመጣ ወዳጄ? በስንዴ የመጣ ነው፣ በሰልባጅ የመጣ ነው። የፈለግከውን በል፣ የፈለግከውን በል፣ በቃ የፈለግከውን ብትል እኛ አንሸማ። በምንም ይምጣ እንኳን መጣ። ከጨለማ ከሞት አመለጥን እኛ። በእውነት ነው የምላችሁ፣ ከጨለማ ከሞት ነው ከእስራት ነው ያመለጥን አይደል? በጉልባንም ይምጣ ምን አገባን? እንኳን መጣ። ዋናው እንኳን መጣ። ባይመጣ ልክ እንደናንተ በእስራት በሞት ውስጥ ነበር የነበርነው። በእስራት ውስጥ ነበር የነበርነው
ምን አይመለከተንም በምን የሚምጣ ዋናው የእግዚአብሔርን ፕሮግራም አወቅንበት የእግዚአብሔር ልጅ ኢየሱስ ክርስቶስን አገኘንበት እንዲህ ብለህ እኮ አታሸማቀቀንም እኛን ከእስራት የተፈታ ህዝብ እኮ ነው ህዝብ ከሞት ያመለጠ ህዝብ ነው ከሞት ያመለጠ ህዝብ ነው በምን እንዴ ወዳጄ ይኸው አንድ እግዚአብሔር ቃል ለመጥቀስ ተቸገራላችሁ እኮ እናንተ የምትመኩበት ስፍራ የኛ ልክ ነው የምትሉበት ስፍራ አንድ የመጽሐፍ ቅዱስ ጥቅስ እንድትጠቅሱ እንኳን አይረዳችሁ 3000 ዓመት 5000 ዓመት ትለኛለህ መት አርጅቻለሁ በኢትዮጵያ ውስጥ ትለኛለህ እንደውም እርጅና አይደለም ጃጅታችኋል እውነት ነው ጃጅታችኋል ሰው ጃጀ ወይ ደግሞ የመጃጀት ደረጃ ላይ ከደረሰ ማስተዋል አይችልም እንደ ልጅ ይሆናል አይደል በቃ እሱ ካራክተር ነው የሚታይባችሁ እስማማለሁ ትርጉም የለውም ያን ያህል ቁጥር አለን በዚህ የዚህ ትውልዱን በዚህ አመት ሙሉ በዚህ ያህል ዘመን ሁሉ ጨርሳችሁታል እኮ በቃ ቤተሰቦቻችን ዘር ትውልዳችን ወደ ሲኦል ሄደኩ ለስሙ ክርስቲያን ተብለ ማለት ነው ወንድም ማለት ክርስቲያን የሚባል መጠሪያ ይዘህ እኮ ነው ወደ ሲኦል ሄድኩ አይደል እንጨርሰው ቅድም ያነሳሁትን ጥቅስ ልጨርሰው እግዚአብሔር ምን ብሏል የታቦቱ አገልግሎት እንዳበቃ ተናገረ እንግዲህ የሰለሞን ቤተ መቅደስ ከፈረሰ በኋላ ወደ ኢትዮጵያ መጣ ብሏል አይደል እስኪ ማስረጃ ብለው እንደማይሰጠኝ ስለማቅ ነው ዝም ብዬ ያለፍኩት አይደለም እሱ በኢትዮጵያ ኦርቶዶክስ ተምረናል የሚሉ ሰዎች እንኳን ታቦቱ ወደ ኢትዮጵያ መጣ ብለው መሞገት አይችሉም እኛ ፊት ማለት ነው ማለት ቃሉ ፊት ማለት ነው መሞገት አይችሉም በመጽሐፍ ቅዱስ ማስረጃ እንኳን እንዴት እንደምንመልስ እናውቃለን አይችሉም አሁን እሱ አልመጣምና ከሱ ጋር ለዛ ዝግጁ ስላልሆነ ነው ልጁ ማለት ነው እግዚአብሔር ምን ብሏል በበዛችሁ ጊዜ በመድር ላይ በረባችሁ ጊዜ ይላል እግዚአብሔር በዚያን ዘመን የእግዚአብሔር የቃል ኪዳኑ ታቦት ብለው ከእንግዲህ ወዲህ አይጠሩትም ልብ ያደርጉትም ይላል የዘሩባቤል ቤተ መቅደስ በተሰራ ጊዜ ታቦት አልነበረም ጌታ ኢየሱስ ክርስቶስ ገብቶ በጅራፍ የተጋረፈበት ቤተ መቅደስ ታቦት አልነበረውም የታቦት አገልግሎት አልነበረም በዛ ሰዓት ጌታ ሲወለድ የነበረው ቤተ መቅደስ ታቦት አልነበረም ጳውሎስ ስለዚህ ነገር ሲናገር ሁለተኛ ቆሮንቶስ መጽሐፍ እሺ ይሄን ጥቅስ ከማነሳ የገባ ሰው ስላለ ምናልባት እሱ እንቀበል በኋላ ግን በደንብ ሐሳብ እናነሳበታለን በደንብ ለምን እንደምንቃወም ለምንድነው መጽሐፍ ቅዱሳዊ እንዳልሆነ ምን እናገረው የሚለውን ማለት ነው ተባረኩ ዳንኤል እንኳን ደህና መጣ ወንድምነት ዳንሽ አለ እሺ የለም ቤካ ተቀበለው ካልደከምክ የገባው ነው እሺ ቢኒ ሳልናግረውን ተቀጥል አይ ብቻዬን እንዳልይዘው ነው ችግር የለውም ቀጥል የሉ መሰለኝ እሺ አስ ኦንላይን እንኳን ደህና መጣ አለክት ይሰማል ድምጼ ሰክሰስ አስ ኦንላይን እሺ የሰማን አይደለም ቁጥር ስጽፍ ነበር በተደጋጋሚ ታች ለዛ ነው ያስገቡክ ምናልባት ኔትወርክ ሊሆን ይችላል እሺ ኔትወርክ ሊሆን ይችላል ሌላ ኦርቶዶክሳዊ ካለ ሌላ ኦርቶዶክሳዊ በመጽሐፍ ቅዱስ ሊሞግት የሚችል ካለ አንደኛ የሚያነሱት ሙግት ላሳያችሁ አልፋና ኦሜጋ የሚል ጽሑፍ ስላለው ነው የምንሰግደው ይላሉ አሁን ቆይ በኋላ ኤርሚን ወረቀት ላይ አልፋና ኦሜጋ የሚል ጽሑፍ እንዲጽፍ እናረጋውና በሱ ፊት እንዲሰግዱ እናረጋቸዋለን ኖ አንሰግድም ይላሉ አልፋና ኦሜጋ የሚል ጽሑፍ ስላለው እኮ ነው የምንሰግዱት አይደል ለስገድ ማለት እኮ በቃ ስታገኙአቸው ኦርቶዶክሳውያንን ልክ እንደዚህ አይነት ሙግት ሲያነሱ ግንድ ላይ አልፋና ኦሜጋ እያላችሁ ጻፉላቸው ወይ ደግሞ የሆነ ድንጋይ ላይ ማለት ነው ከዛ ስገዱ ማለት ነው
ገብቷቸዋል ያልኩትን ድንጋይ ስታገኙ እንደዚህ አይነት ሙግስ ሲያነሱ አይ አልፋና ኦሜጋ የሚል ጽሑፍ ስላለበት ነው። የመጀመሪያው አልፋና ኦሜጋ የሚለው የኢየሱስ ስም አይደለም። የመጀመሪያው ስህተት እሱ ነው። ስሙ አይደለም። ኢየሱስ ስሜ ነው አይደለም ያለው በጭራሽ። ሁለት የግሪክ ሆሄያት ናቸው እና ኢየሱስ ራሱን የገለጠበት መንገድ ነው። በራእይ መጽሐፍ ላይ እኔ ጅማሪም ፍጻሜም የለኝም እያለን ያለው ያ ማለት ስሙ ነው ማለት አይደለም። ስሙማ ኢየሱስ ነው። ስሙ ኢየሱስ ነው። በያገኛችሁበት ግን ይሄ ስላለው ነው። መኪና ላይ ለምሳሌ መኪና ላይ አልፋ ኦሜጋ ብላችሁ ጻፉ ባገኛችሁት። ከዛ አሰግዷቸው ኖ ይላሉ፣ ኖ ይላሉ። ጉዳዩ ከአልፋ ኦሜጋ አይደለም ማለት ነው። ሌላ ጉዳይ አለ፣ ሌላ ጉዳይ አለ። እሺ እንግዳው አቤት ብሩክ ተባረክ። በጌታ ነኝ። እታቾኝ እሰማለሁ ለሌሎች ቦታ እንዳልስ ይቅርታ። እሺ ተባረክ። እሺ ተባረክ። አይሰግዱም፣ በጭራሽ አይሰግዱም። እንደዛ ብላችሁ ብትጽፉ አይሰግዱም። ምክንያቱም ይሄ 40 በ60 የሆነ ጣውላ በእነሱ ታቦት ተብሎ እንዲጠራ ብዙ የሚደረግ ነገር አለ። አንደኛ ሜሮን መቀባት አለበት። እሺ ሜሮን ሲቀባ ነው ከበረ የሚባለው። ለምሳሌ ይሄን ነገር ለመቅረጽ ሙያተኛ ነው የሚሰራው አይደል? እንደዚህ ቅርጹን የሚያወጣው ሙያተኛ ነው። ይሄ የዚህ ሙያ ባለቤት የሆነ ሰው ነው ቅርጹ እንደዚህ የሚያወጣው። ከዛ ይሄዳል፣ በሜሮን ይቀባል። ከዛ የሚደግሙበትን ድግምት ይደግማሉ። ከዛ በኋላ ነው ታቦት ተብሎ የሚታወቀው ማለት ነው። ካልሆነ ድረስ ያ ጽሑፍ ስላለ ብቻ አይሰግዱም በጭራሽ። እግረ ገውትትም ይሁን መሳበ ነዋይም ይሁን ያሉትን ሁላ ያረጉበትና ከዛ በኋላ አልሄድም አለ። ለምሳሌ እግረ ገውትት ከተደገመበት አልሄድም አለ፣ ወጥቶ አልገባም አለ ይባላል። ከዛስ በሬ መታረድ አለበት፣ በሬ መታረድ አለበት። ልክ እንደዚህ አይነት ነገሮች ማለት ነው እንጂ ከጽሑፉ ጋር አይደለም። እሺ ተመልሰ መጣል። ኦኬ ሰላም ነው። እንዴት ነው? ወንድ መጣል። እንዴት አመሻችሁ ሁላችሁንም እያለሁ 640 ሰዎች ደህና ናችሁ? ብሩኬ ደህና ነህ? ጌታ ይባላል። ከየት ቤተ እምነት? ኦርቶዶክስ። እሺ እንኳን ደህና መጣክ። እንኳን ደህና ቆያችሁ። ርዕሳችን ጽላት በአዲስ ኪዳን አለ ወይ? ጽላት አላችሁ? ኦኬ የብሉይ ኪዳኑን ታምንበታለህ? ችግር የለውም። የጠየቅኩን ጥያቄ መልስልኝና ከዛ ደግሞ እሱን ትጠይቀኛለህ። እኔ መጀመሪያ ስለጠየቅኩት ጥያቄ መልስልኝ መጀመሪያ። አይ ለመመለስ እንዳመቼ ነው ባይዘው፣ ግን እኔ የጠየቅኩ ነበረ እኮ እናንተ ጽላት አላችሁ ወይ? እመልስልሃለሁ። እኛ ጽላት በብሉይ ኪዳን የነበረው ጽላት እስካሁን ድረስ ያለ ጽላት ነው። ጽላት የሚባለው ያ ነው። የኔ ጥያቄ ጽላት አላችሁ ወይ ነው። እናንተ ጽላት አላችሁ ወይ ነው ጥያቄ እኮ። ጽላታችን አለን፣ ጽላት አለን። በብሉይ ኪዳን የነበረው ጽላት እስካሁን ድረስ አለ። መልካም። እሺ ታቦትስ አላችሁ? ያ አለን ነው፣ ታቦትም አለን። እሺ አሁን እዚህ በምስሉ ላይ የምታየው ጽላት ነው ወይስ ታቦት ነው? እዚህ ጋር እኮ በምስሉ ላይ እንትን አንተ ያረከው እኮ ምንም የማይገልጽ እኮ ነው። ኦሬዲ እንትን መጽሐፍ ቅዱስ ክፍል ይመስላል ሲታይ ማለት ነው። ከዛ ውጭ ችግር የለውም። ካህናቶቹ የሚገልጽ ነገር የለውም። እሺ ችግር የለውም። ካህናቶቹ ተሸክመውት የሚወጡት ጽላት ነው ወይስ ታቦት ነው? ኦኬ እዚህ ጋር አንድ ነገር እንትን ማለት ያለብህ ጽላት፣ ታቦት ሁለት ስያሜ ሊሰጣቸው አይገባም። ጽላትና ታቦት ያው ማለት ታቦት ወጣ ሲባል አንድ ላይ ነው። ታቦት ሕጉ ሲባል ጽላት ወይም ታቦት አንድ ነው። ሁለት ስም ተሰጥቶት እንትን የሚባል አይደለም።
ያ ማለት ተሸክመውት የሚወጡት ጽላትም ታቦትም ተብሎ ይጠራል እያልከኝ ነው? ጽላት ማለት እንዳጠቃላይ እኮ ታቦት ሲባል እኮ የአስርቱ ትእዛዛትን የያዘ ወይም ደግሞ የሙሴ መጽሐፍት ያለበት ጽላት የሚባለው እኮ ህጉ እኮ ነው። ታቦት የሚባለው ደግሞ ያንን ጽላት ወይም ህጉን የያዘ ነው። እሺ ታብራራለህ፣ ችግር የለውም ፈቅድልሃለሁ። የኔ ጥያቄ ግን ተሸክመውት የሚወጡት ካህናቶቹ ጽላት ነው ወይስ ታቦት ነው? ወይ ሁለቱንም ተብሎ ይጠራል? ጥሩ እሺ፣ ችግር የለውም። እንደዛ ምትል ችግር የለውም፣ ያም ያስይደኛል። እንደዛ ካልክ ታቦት ተሸክመው ወጡ እንበልና ያ የተሸከሙት ታቦት ምንድነው? ታቦት ነው የምንለው። እሺ ታቦት ይከብራል፣ ጽላቱ ይወጣል ሲባል ግን ያ ታቦት ሲወጣ ታቦቱ ምንድነው ሲባል ደግሞ ጽላቱን የያዘ ነው፣ ያን ህግ የያዘ ነው ታቦቱ ማለት ነው። እንደው ሰፋርግ ወይም ደግሞ የሆነ ለማደናገር በቃ አልገባህ ከሆነ ጥያቄውን ግን በግል ብጠይቅ አይሻልም? ግን እንደዛ ይመስለኛል። አይ ቲንክ እዚህ ጋር ግን ጥያቄ የሚያስነሳም ነገር የለም። ገብቶሃል? ለአንተ ገብቶኛል። እስኪ ድገመው እስኪ ተናገርኩ። ኦኬ የተናገርኩት ማለት ነው አንድ ንግስ በመጣ ሰዓት ለምሳሌ አንድ ድምጽ ወይም ደግሞ እኛ አሁን ምሳሌ ነገ አሁን ዛሬ ስላሴ ከበረ እንላለን። ስላሴ ልናከብር ነው። የስላሴ ታቦት ይወጣል። ታቦቱ ወጣ። ይሄ ታቦት ሲወጣ ምንድነው ታቦቱ? የታቦቱ ውስጥ ጽላት አለ። ጽላት ማለት ደግሞ ምንድነው? አስርቱ ወይም ደግሞ ለሙሴ የተሰጡት እነዛ ህጎች ናቸው። ኦኬ አሁን ገባኝ። ጽላት የምትለው ህጎቹን ነው አንተ? ያ እሺ አሁን ተረድቻለሁ። ታቦት ነው የሚወጣው፣ ህጎቹ ደግሞ ጽላት ተብሎ ይታወቃሉ። ገብቷቸዋል? ክርስቲያኖች ታቦት ነው ተሸክመው የሚወጡት፣ ህጎቹ ላው ላይ ያሉት ጽሁፎቹ ጽላት ይባላል። እስኪ ማስረጃ አስጠኝ፣ እንደዛ የሚል መጽሐፍ ቅዱሳዊ ማስረጃ አስጠኝ። መጽሐፍ ቅዱሳዊ ማስረጃማ ኦሪት ዘጸአት ግባና እስኪ አንብብልኝ። ከአይ ቲንክ 10 ጀምረህ እስከ 43 አንብብልኝ እስኪ። ምዕራፍ ስንት? ያ ምዕራፍ ስንት ላይ? ኦሪት ዘጸአት 23 ከ10 ጀምረህ አንብብልኝ። እሺ ምን ልታሳየኝ ነው? 23 ከ10 ጀምረህ ታቦቱ ላይ የተጻፈው ህግ ጽላት መሆኑን ማለት ነው የምታሳየኝ? ግባና እንትን በላሳየህ። እኔ ያሳያል ጽላት እንዳለ ማለት ነው። በታቦቱ ውስጥ ጽላት እንዳለ ኪሩቤልና ሱራፌል የሚሸከሙት ታቦት። ኦኬ እሺ ኤርፎን ነው ነግለዋለሁ። እሺ የነጣቅም ብሩክ ይላል አንዱ የቆየ ነው ግን በቃ ይቀር። እሺ 6 ዓመት ምድርህን ዝራ ፍሬዋንም አግባ፣ በሰባተኛው ዓመት ግን ተዋት አሳርፋትም፣ የህዝብህ ድሆች ይበሉታል፣ ያስቀሩትንም የሜዳ እንስሳ ይብላው ይላል። ቀጥል። በነገራችን ላይ እሺ ቀጥል ወይስ ይሰማል? አሁን ትሰማለህ? እሺ አውጣልኝ። አውጣውና አንብበው እስኪ አውጣው እኮ ይኸው እያነበብኩልህ እኮ ነው። ዘጸአት 23 ከ10 ጀምሮ አልከኝ። ከዛ ይኸው ቁጥር 12 ደግሞ 6 ቀን ስራህን ስራ፣ በሬህና አህያ ያርፉ ዘንድ ለባሪያህም ልጅ ለመጻተኛውም እረፍት ይሆን ዘንድ በሰባተኛው ቀን እረፍ እያለ ይናገራል። ዘፍጥረት ነው እንደ የገባኸው አንተ? አይ ዘፍጥረት አልገባሁም። ዘጸአት 23 ላይ ነው ያለሁት። ኦኬ ዘጸአት 23 10 ወፍ። ኦኬ እስኪ ያረክ ሆነ ቆይ ታብታብ የምታረግ ከሆነ ይረብሻል። እሺ ተው ድምጽ ስለማይኖር ማለት ነው። እሺ ቆይ እኔ ሜንሽን ላድርግልህ። ቆይ እንትን ኮሜንት ሴክሽን ላይ እኔ ሜንሽን ላድርግልህና አውጣው። እሺ እስቲ ሜንሽን አድርግልህ።
እንደምነት ኤርሚ ካለ ድምጽ ያሰማል እንደማታው እንዳይዘጋብን። ጥጉን ይዞ እኮ እየሰማኩ ነው። ጥጉን ይዞ ጉድማ እያለ ነው። ኧረ ሲዘጋው ነው እንደ ለካ ጉድማ እያለ ነው። አክሊሉ ታምሩ ጌታ ይባረክ። ደህና ነኝ። እስራኤልን ባህር ከፍሎ በደረቅ ያሻገረ አምላክ አባታችን አለልን። ይኸው በሰላም አለን። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። እየፈለገ ነው፣ ጥቅሱን እየፈለገ ነው። አሜን። አይ ሪፖርት እያደረገ አይመስለኝም። ጥቅሱን እየፈለገ ነው የሚሆነው። ይዘና በቃ እንደዛ ነው የሚሻለው። ተዘጋጅተና እሺ ወንድም አለ። ጥሩ ነው ስትወያይ ተረጋግተህ ነው የምታወራው ምናምን። ይዘና እሺ ተዘጋጅና ጥቅሶቹን ጻፋቸው መጀመሪያ። ሌላም ጥያቄ ልንጠይቅ ስለምንችል ጻፋቸው መጀመሪያ። ከዛ እኔ ያነብልሃለሁ። ጻፍና ይዘና እኔ ያነብልሃለሁ። አሁን የጠቀሰልን ክፍል በነገራችን ላይ ያው ብዙ ጊዜ ተማምረነዋል አይደል? በተለይ የመጨረሻውን ዘመን ስንማማር ዘጸአት መጽሐፍ ምዕራፍ 23 ብዙ ጊዜ አንስተነዋል። እግዚአብሔር 6 ዓመት ረሱ በሰባተኛው ዓመት እረፍት እንዲሆን ለእስራኤል ሕዝብ ቢናገርም የእስራኤል ሕዝብ ግን የእግዚአብሔርን ቃል ወደ ጎን በማለት ለ490 ዓመት ያለ እረፍት ምድሪቷን አርሰዋል። በሰባተኛው ዓመት እረፍት እንዲደረግ እግዚአብሔር ቢያዝም ማለት ነው። እግዚአብሔር ቢያዝም ለ490 ዓመት እና እግዚአብሔር ቆጥሮ በ490 ዓመት ውስጥ 70 የእረፍት ቀናቶች 70 ዓመት የእረፍት ጊዜያቶች ስለነበሩ ለምርኮ አሳልፎ ሰጣቸው። ወደ ባቢሎን ተላልፈው አሳለፉ። 70 ዓመት ሲያልቅ ነገሥት መጽሐፍ ምዕራፍ 36 ቁጥር 21 ላይ እንደሚናገር ምድሪቱ እረፍት ታገኝ ዘንድ ለ70 ዓመት በባቢሎን ምርኮ ቆይተው እንደተመለሱ ይናገራል የእግዚአብሔር ቃል። እሺ ተመልሳለሁ እንደማለት ነው። ኦኬ እሺ ስነግርህ እኔ ተሳስቼ ነው። ምንድነው ጥቅሱን ዘጸአት 23 አይደል እኔ ያልኩህ 23 25 10 ጀምረህ አንብበው እስኪ። እሺ ከግራር እንጨት ታቦትን ይስሩ፣ ርዝመቱ 2 ክንድ ተኩል። ድምፅ አለ እሺ ስለሚረብሽ እንትን በል በቻልከው መጠን ለሰዎች እንዳይረብሽ ማለት ነው። እሺ ርዝመቱ 2 ክንድ ተኩል ወርዱም 1 ክንድ ተኩል ቁመቱም 1 ክንድ ተኩል ይሁን። በውስጡና በውጩ በጥሩ ወርቅ ይስጠው፣ በእርሱም ላይ በዙሪያውም የወርቅ አክሊል አድርግለት ይላል። እሺ ይኸው አነበብኩልህ። ጨርሰው ከ10 ጀምረህ እስከ 40 አይ ቲንክ እስከ 42 የመጨረሻው ድረስ አንብበው። 33 ቁጥር ማለት በጣም ብዙ ነው። በቃ የምትለውን ነገር ንገረኝና አሁን አንተ የጠቀስከውን ጥቅስ ቅድም ሳትጠቅሰው ምን መጥቀስ እንደፈለክ ምን ማለት እንደፈለክ አውቃለሁ። ክፍሉ ምን እንደሚያወራን በደንብ ነው የማውቀው እና ሐሳብን ንገረኝ። እዚህ ክፍል ላይ ነው እያለ ያለው ትልቅ ሳጥን የሆነ ታቦት እንዲሰራ ቦክስ ማለት ነው። ትልቅ ቦክስ 1 ክንድ ተኩል ርዝመቱ 2 ክንድ ተኩል የሆነ ትልቅ ቦክስ እንዲሰራ እየታዘዘ ነው ያለው። አሁን አንተ ይዘን የምንወጣው ታቦት ነው፣ ላዩ ላይ የሚጻፈው ደግሞ ጽላት ነው ትእዛዙ ስላልክ ለሱ ነው እስኪ ጥቅስ ስጠኝ ብዬ የጠየኩህ። ሚዩት ነሽ እያወራ ከሆነ አይ ችግር የለውም።
ሚውት ነኝ እያዳመጥኩህ ነበረ። ስለዚህ አንተ ሙሉውን አንብበህ አልተረዳኸውም ማለት ነው ወይም ደግሞ በቃ ከምን አንፃር ይሄን ጥያቄ ልታነሳም አልገባኝም። ብቻ ወይ አንተ ጥሬ ትርጉሙ ማወቅ ከፈለክ አንዱን ብቻ እስኪ እንትን በልና ማለት ነው ግልጽ እንደሆነልህ አንዱን ብቻ ጠይቀህ ወይም ሰርች አድርገህ ብታነበው ነው ለአንተ ግልጽ ይሆንልሃል ብዬ የማምነው። ስንት ዓመት ነው? እኔ እድሜ እንኳን ትንሽ ገፋ ያለ ነው። ልጅ ነው የምትመስለው። አነባለሁ መጽሐፍ ቅዱስ ብዙ አላነብም። ያው ታብታብ አታርግ እሺ። ድምጽ ታብታብ ስታረግ አንሚዩት አድርገህ ታብታብ ስታረግ ስለሚረብሽ ነው። ኦኬ እሺ። ለምን ሆኖብኝ ነው እባክህ። እሺ ችግር የለውም። አታነብ መጽሐፍ ቅዱስ ብዙ አላነብም። ያው ግን አልፎ አልፎ አንዳንዶችን አያለሁኝ ከቲክቶክ ነው የተማርኩት። ምግብ ትበላለህ? እንጀራ ዳቦ እንጀራ እኔ አልበላም። እንጀራ ሳይሆን ሌላ ነገር ነው የምጠቀመው። የሆነ ደረቅ ነገር ነው የምጠቀመው። ግን በቃ ለሰውነት የሚያስፈልገው ምግብ ትወስዳለህ በቀን ውስጥ አይደል? እሺ። በመንፈሳዊ ዓለም ደግሞ የሚያስፈልግ ምግብ አለ። መንፈሳዊ ዓለም ላይ ሰዎች ስጋቸው በምድራዊ ዓለም ይወፍርና መንፈሳዊ ዓለም ላይ ደግሞ አብዛኛው ሰው ይቀነጭራል ወይ ደግሞ ይቀጭጫል። ምክንያቱም በመንፈሳዊ ዓለም ላይ የሚያስፈልግ ምግብ አለ፣ የእግዚአብሔር ቃል ማለት ነው። ልክ ለስጋችን አስበን እንደምንበላ ሁላ መንፈሳዊ ዓለም ላይም የሚያስፈልግ የእግዚአብሔር ቃል አለ። ለምሳሌ ሕዝቅኤል ምን ይላል መሰለ? በምዕራፍ 3 ላይ መጽሐፍ ቅዱስ ከያዝክ ይኸውልሽ አንተም ሕዝቅኤል መጽሐፍ ምዕራፍ 3 እንደዚህ ይላል። እርሱም የሰው ልጅ ሆይ ያገኘኸውን ብላ፣ ይህን መጽሐፍ ብላ ይለዋል። ምኑን ብላ አለው? መጽሐፉን ብላ። ሄደህም ለእስራኤል ቤት ተናገር አለኝ። አፌንም ከፈትኩ መጽሐፉንም አጎረሰኝ ይላል። እርሱም የሰው ልጅ ሆይ አፍህ ይብላ፣ በምሰጥ በዚህ መጽሐፍ ሆድህን ሙላ አለኝ። እኔም በላሁት፣ በአፌ ውስጥም እንደ ማር ጣፈጠኝ ይላል። የሰው ልጅ ለመንፈሳዊ እድገቱ የእግዚአብሔርን ቃል መመገብ መቻል አለበት። ካልበላስ ሰው ለስጋው ምግብ መብላት እንዳለበት ካልበላ እንደሚጎዳው የእግዚአብሔርንም ቃል መብላት ማንችል ከሆነ ማናነብ ከሆነ ልክ እንደዛው ነው የሚሆነው ማለት ነው። እና የግዴታ እዚህ ምድር ላይ ለመኖር የምታደርጋቸው ነገሮች አሉ አይደል? እድሜክ እንዲቀጥል ሰራለ። እሱ ለመንፈሳዊ ዓለም አስፈላጊ ነው፣ ግዴታ ያስፈልጋል። ሰው መጽሐፍ ቅዱስን ማንበብ መቻል አለበት። እግዚአብሔር ደግሞ የሚያስተምር አምላክ ነው። በደንብ ነው የሚረዳክ። በደንብ የሚረዳ አምላክ ነው። እውነቱን የሚገልጥ አምላክ ነው። ምክንያቱስ የቅርብ ስለሆነ ሰዎች ይፈልጉት እንጂ ሰዎች ለእግዚአብሔር ልባቸውን ይክፈቱ እንጂ እግዚአብሔር ያስተምራል። ቃሉ ደግሞ ይለውጣል። በእውነት ነው የምልህ። ቃሉ እኛን ማንነታችንን የሚቀይር ነው፣ የሚለውጥ ነው። አላነብም ብለኛል። ከዚህ በኋላ ግን አለክ መጽሐፍ ቅዱስ ቤትክ? የለኝም። የት ነው የምትኖረው? ደሴ። እሺ ደሴ። ሰው ይደውልልሃል። እሺ እኔ ከዛ ወልዲያ ወይም ደግሞ ደሱ አለክ እንዴ? ደሱ ካለ ቁጥር ጻፍልኝ። ስልክን ትጽፍልኛለህ በውስጥ በኩል? የኔን ነው? አዎ ስልኬን እጽፍልሃለሁ። እሺ ያው እኔ ፎሎ ባክ ለመልስና አሁን ጻፍልኝ በውስጥ በኩል። እዚህ ኮሜንት ላይ አይደለም እሺ ጻፍ ያልኩክ። ያው ፎሎ አረኩክ፣ በውስጥ በኩል ጻፍልኝ ስልክህን ማለት ነው። እና ሰው ይደውልልሃል፣ ከዛ ይሰጣል። እሺ መጽሐፍ ቅዱስ ይሰጣል። በቃ አንብብ። ጊዜ ስታገኝ እረፍት ሲኖር ደግሞም ጊዜ ስናገኝ አይደለም መጽሐፍ ቅዱስ የምናነበው፣ ፕሮግራም አድርገን ነው። ግን እስክትለምድ ድረስ ምናምን በቃ ባገኘው አጋጣሚ አንብብ። ከዛ ህይወት ይሆናል። በቃ ካላነበብክ በጣም ትቸገራለህ። ሱስ ነው የሚይዝ ማለት ነው። እና እሺ መስፍን
ችግር የለውም። ሰው ስላለ እዛ አካባቢ ሰው ስላለ እኔ እንዲሰጠው አደርጋለሁ። ጻፍልኝ እሺ፣ ቁጥርን እደውልልሃለሁ። እሺ ግን ማለት ነው ግን እዚህ ጋር ሲጀመር የእግዚአብሔር ቃል ለምሳሌ ይህን መጽሐፍ ብላ ህይወትም ይሰጣል። መጽሐፍ ቅዱስ ሐዋርያው ቅዱስ ጳውሎስ ራሱ እኮ ተናግሮታል። ይሄ ቃል እኮ ተናግሯል እኮ። ለምሳሌ እግዚአብሔር ለምሳሌ እግዚአብሔር ምን ይላል መሰለህ? መጽሐፍ ቅዱስ ራሱ እኮ ይናገራል። ሰው በእንጀራ ብቻ አይኖርም በእግዚአብሔር ቃልም ጭምር ይላል መጽሐፍ ቅዱስ። ስለዚህ ይሄን ይናገራል። ይሄ ሳይሆን አሁን ዋናው ነገር አንተ ለጠየቃቸው ጥያቄዎች ግን መልስ የሚሆነው መጽሐፉን አንተ ማንበብና እኔም ደግሞ መጽሐፉን አነባለሁ። እሺ እኔ አነባለሁ። እኔማ ህይወቴ ነው። ካላነበብኩኝ መጽሐፉን አነባለሁ። እሺ ኮሜንት በቀን ውስጥ ካላነበብኩኝ ይጨንቀኛል። የምሬን ነው ማለት አነባለሁ እንዳልከኝም። እሺ አነባለሁ። እሺ ያ ግን ይሄን ጥያቄ ደግሞ እኔ ካልመለስኩልህ ሌሎች ደግሞ በጣም የሚያውቁ ስለሚኖሩ እነሱ ይመልሱልሃል። እሺ በቃ አትውረድ፣ ስማን። እሺ ስንወያይ እንቅልፍ እስካልወሰደ ድረስ ስንወያይ ስማ። ምናልባት ስንወያይ የሆነ ነገር የምታገኘው ነገር ሊኖር ይችላል። በመሀል የምትጠይቀው ነገር ሊኖር ስለሚችል አትውረድ። እሺ አድርገውና አትውረድ። ሌላ ጥያቄ ካላችሁ እኔ ልመልስላችሁ። ይሄ ጥያቄ ከሆነ ግን ከዚህ በላይ ልትቀበለኝ ስለማትችል እኔ መመለስ አልችልም። እሺ ሌላ ጥያቄ ልጠይቅህ። ቃል ቁጥርህን ጻፍልኝ እሺ፣ እሰጥሃለሁ ለአንተ። ኢትዮጵያ ውስጥ ከሆንክ ችግር የለውም። ቃል ስልክህን ጻፍልኝ፣ እሰጥሃለሁ። የእግዚአብሔር ልጅ ነው አንተ? እኔ መቼ ነው የእግዚአብሔር ልጅ ሆንኩ? እኔ ገና የእግዚአብሔር ልጅ ስልክ ቁጥርህን ጻፍልኝ እሺ። ቃል ስልክ ቁጥርህን ነው ጻፍልኝ፣ እንድደውልልህ ስልክ ቁጥርህን ጻፍልኝ እሺ። ቀጥል። ኦኬ ያለ ችግር የለውም። እኔ የእግዚአብሔር ልጅ ሆንኩት አይ ቲንክ አሁን አንተ ብትለኝ እንደ መጽሐፍ ቅዱስ ወይም ደግሞ እንደተነገረው ከሆነ ማለትም ጊዜያዊ መረጃዎችን የምትችለኝ በሐዲስ ኪዳን ለምሳሌ የእግዚአብሔር ልጆች ተብላችኋል፣ ባሪያ አይደላችሁም። ከእንግዲህ በኋላ የእግዚአብሔር ልጅ ናችሁ እንጂ ባሪያ የአባቱን ሊወርስ አይችልምና ከእንግዲህ በኋላ እናንተ ልጆች ናችሁ ተብሎ አይ ቲንክ ዮሐንስ ወንጌል ላይ ክርስቶስ ራሱ ተናግሯልና እኔ እግዚአብሔር ልጅ ነኝ ብዬ አምናለሁ። እግዚአብሔር ልጅ ባሪያም አይደለም። መቼ ነው ልጅ ሆንኩ ነው ጥያቄ። ለምሳሌ አባትህ ለምሳሌ አፈወርቅ ቢሆን ምሳሌ ነው። እሺ ምሳሌ ነው። እናትህ ደግሞ ትዕግስት ብትሆን የሁለቱ ልጅ ለመሆን ከሁለቱ መወለድ አለብህ። በቃ በአባትና በእናትህ ፍቃድ የሆነ ሰዓት ላይ ተወልደሃል ማለት ነው። በቃ የተወለድክበት ጊዜ አለ። ስለወለዱክ አባቴ እናቴ ትላለህ። አንተም የእግዚአብሔር ልጅ ነኝ ስትል እግዚአብሔር አንተን መቼ ወልዶ ነው ጥያቄ። እግዚአብሔር እንግዲህ እኔን የወለደኝ ያው የሰው ልጅ የጸጋ ነኝ። በቃ እኔ ሲፈጥረኝ እንደፈጠረኝ በቃ ልጁ ነኝ። በቃ አንድም ስጠመቅ በተጠመቅኩ ዕለት የእሱ ልጅ ነኝ። የተጠመቅኩ ዕለት እግዚአብሔር ልጅ ነኝ። ያመነ የተጠመቀ ይድናል ይላል። ሲፈጥረኝ እኔ እሱ ልጅ ነኝ እንዳጠቃላይ ማለት ነው። የጸጋ ልጅ ነኝ። የባህሪ ልጅ አይደለሁም፣ የጸጋ ልጅ ግን ነኝ። ስትፈጠር እሺ፣ ስትፈጠር ነው። ያ ማለት ለምሳሌ ሁሉም ሰው የእግዚአብሔር ልጆች ናቸው። ምን እያልኩ ነው? ሙስሊሞችም የእግዚአብሔር ልጆች ናቸው። ያ ሊሆን ይችላል። ግን የምንለያየው መቼ ነው? እኔ በሰዓቱ እኔ ሁላችንም የሱ ልጆች ነን ስንፈጠር እንበል። ነገር ግን ደግሞ እኔ እስከ መጨረሻው ደግሞ የሱ ልጅ ለሆነ የምችልበት ምክንያት ምንድነው? ከሌሎች በተለየ የሱን ቃል ሰምቼ እሱ ያዘዛቸውን ትእዛዛቶች ስፈጽም። ለምሳሌ ማመን መጠመቅ አለብኝ፣ አለቀ። ይሄ ማመን መጠመቅ አለብኝ፣ መስራት አለብኝ። ከዛ መስቀልን ይሸከም ይላል። መስቀሉን እሸከማለሁ። ያን መስቀል ስሸከም የሱ ልጅ ነኝ።
በቃ የኔ ልጅነት እዚህ ጋር ነው። እንደዛ አይልም። በእርግጥ አሁን እንዳልከው አይደለም የሚለው ይላል። ለምሳሌ ለምሳሌ ያመነ የተጠመቀ ይድናል ይልና ከዛ ይሄ ደግሞ ማርቆስ 16 ላይ ያለ ዮሐንስ ወንጌል ምዕራፍ 3 ላይ አይ ቲንክ ካልተሳሳትኩ እንደገና ደግሞ መስቀሌን ተሸከሙ ይላል በማቴዎስ ወንጌል። እሱን እንኳን እንዳልተሳሳት ጥቅሱን እኮ መስቀሌን አይልም ያልኩክ፣ መስቀሌን አይልም ያልኩክ፣ አይልም እንደዛ አይልም ይላል እኮ። ሊወደኝ የሚችል ቢኖር መስቀሌን ተሸክሞ ይከተለኝ አይልም። መስቀሌን አይደለም የሚለው የክርስቶስን ልውጣና ላምጣ። ቆይ ስማ፣ ችግር የለውም ጥቅሱን ችግር የለውም። የክርስቶስን መስቀል የመሸከም አቅም የለንም። ሲጀምር መስቀልህን ነው አንተ የምትሸከመው እንጂ እኛ የክርስቶስን መስቀል የመሸከም አቅሙም የለንም። መስቀሌን አይደለም ያለው እሱ። እሺ መስቀሉን ነው፣ የራሱን መስቀል ነው የሚሸከመው። የራስህን ነው እንጂ የምትሸከመው እኛ የክርስቶስ አቅሙም አይደለም። ለዛ አይልም። ለዛ ነው። እሺ አሁን በደንብ ስማኝ። ፍጥረት ሁሉ የእግዚአብሔር ልጆች ናቸው ብለሃል። ማስረጃ አለክ ለሱ? ለዚህ አመጣላለሁ። አሁንም ወጥቼል አመጣልሽ። አሁን ግን እዚህ ጋር ጥቅሱን እንዳልሳሳት እንትኑ ጋር ማለት ነው ካፕ ስለሆነ ይቅር፣ ጥቅሱ ይቅር። እሺ የእግዚአብሔር ልጅ በመሆን ምን አገኘክሽ? እሱን ንገረኝ። ኦኬ በመሆኔ በህዝብ በምድራዊ የደላ እንትን ያለ ኑሮ ወይም ደግሞ የሆነ ገንዘብ ባይኖረኝም እንኳን ገንዘብ እግዚአብሔርን በማመኔ ገንዘብ ይኖረኛል እና ለመጨረሻው ደግሞ በሞትም ተስፋ አለኝ በሞትም የሆነ ቦታ እንደምገኝ አልገባኝ ነው። እሺ ጣልቃ የገባሁት ገንዘብ ይኖረኛል፣ ምድራዊ ገንዘብ ነው እያወራኝ ያለው አይደለም። አይደለም ምን አገኘህ? ለምሳሌ ምን አገኘህ አይደል ያልከኝ አንተ እኮ የእግዚአብሔር ልጅ በመሆን ምን አገኘክ ነው ጥያቄ። በቃ ያገኘሁት አሁን ጊዜያዊ ባይሆንም ወደፊት ግን በቃ ለነፍሴ ማረፊያ እንደማገኝ ወይም ደግሞ ነፍሴ ታርፋለች ብዬ እምነት ስላለኝ ያገኘሁት ጥቅም እሱ ነው። አንደኛ ደስተኛ በቃ በሚሄድበት ነፍሴ በሱ ጋር ትሄዳለች፣ እሱ ጋር ታድራለች። ማለትም ዳግም ትንሣኤ ይኖረኛል ብዬ ስለማምን በቃ ከዘላለም የሞት ቅጣት ድናለሁ ስለማምን። እሺ ጥያቄን ስማኝ። አሁን ወደፊት ላገኝ እችላለሁ፣ ከእግዚአብሔር ጋር ልኖር እችላለሁ፣ ማረፍ ሊሆንልኝ ይችላል አልክ። አሁን ክርስቲያኖች እዚህ ውስጥ ያሉት ማረፍ ሆኖላቸዋል። ወደፊት አይደለም የሚያርፉት፣ በክርስቶስ ሲሆኑ ነው ያረፉት። አሁን ልዩነቱን በደንብ እየተረዳኸው እንድትሄድ ነው። እዚህ ውስጥ ያሉ ክርስቲያኖች ከታች ኮሜንት ላይ ያሉት ምናምን አርፈዋል። በቃ እዚህ ገስት ላይ የምታያቸው በክርስቶስ አርፈዋል። ወደፊት አይደለም እረፍት የሚሆንላቸው፣ ኦልሬዲ ያረፉ ናቸው። አሁን አንተ የዘላለም ሕይወት እንዳለ ታውቃለህ። አሁን ልጅ ስለሆንክ የእግዚአብሔር ልጅ የዘላለም ሕይወት እንዳለው ይናገራል እና የዘላለም ሕይወት እንዳለ ታውቃለህ አንተ። ያ ምን አለ እዚህ ጋር የዘላለም ሕይወት እንዳለኝ ያውቃለሁ። ሰው ግን ምንድነው አሁን አንድ ጊዜ አሁን ምንድነው ብዬ ማምነው ድኛለሁ፣ እየዳንኩ ነው፣ እድናለሁ ብዬ ነው ማምነው። አንድ መቼ ድኛለሁ? ክርስቶስ ሲሞት ሲሰቀል በሱ አንደኛ ድኛለሁ። ከዚያስ እየዳንኩ ነው መቼ ድረስ? እዛ እስከ ከዚህ ዓለም እስከሚሄድ ድረስ። ያ ማለትም እኔ እስከ እያለሁ በንስሐ እየታጠብኩኝ የተመላለስኩኝ ባለው ድረስ። ከዛ መጨረሻ ደግሞ ስጋው ደሙን በልቼ በሞትም እንኳን ያኔ እድናለሁ ማለት ነው። እሺ አሁን አንድ ነገር ላሳይ። ለአንተም ጥያቄ እንዲፈጠርብህ ስለምፈልግ ነው ይሄን ጥያቄ የምጠይቅ። በደንብ አስተውል። አንድ ሰው የጉንፋን በሽታ ተያዘና ድኛለሁ ሲል ከምንድነው የዳነው ማለት ነው? ከጉንፋን በሽታ ነው አይደለ? አሁን አንተ ድኛለሁ ስትል ምንክ ነው የዳነው? እሱን ንገረኝ። ይሄ ትምህርት የኦርቶዶክስ ትምህርት እንዴት ሰዎች ሳይረዱ ወጥመድ እንደሆነባቸው ላሳዩ ስለፈለኩኝ ነው። ድኛለሁ ስትል ምንን የዳነው? ይሄን ንገረኝ። ኦኬ የዳንኩት አሁን የዳንኩት ጥያቄ ከምንድን የዳንኩ አይደለም። እሺ ምንክ ነው የዳነው ነው ጥያቄ። እሺ የዳነውማ ነፍሴ ነው። ነፍሴ ድናለች። ነፍስክ ድኗል። እሺ ስጋስ ድኗል? ድኛለሁ ስትል ስጋክ ድኗል። ድኛለሁ ስትል ስጋክ ድኗል። ያው ስጋ ያው እዚህ የሚቀር ነገር ስለሆነ ስጋ በስባሽ ፈራሽ ስለሆነ የስጋ እንትን ቫልዩ የለውም ስጋ ማለት ነው። ያው ነፍሳችንን ይዞ ስለቆመ እንጂ አልዳነም ነው እያልከኝ ያለው
አይ ምክንያቱም የስጋ ቅጣት የለውም። ስጋ ጊዜያዊ እንትን ራብ ጥማት ምናምን ሊሰማ ይችላል እንጂ ስጋ እኮ በቃ እዚህ ቀሪ ነው። በቃ የሆነ አለ አይደል ለአንተ ምንም አይነት ሴንስ የማይሰማ ነገር ነው። ከዚህ አንተ ሞት ሲባል አንተ ስጋ እኮ እዚህ የሚቀር ነገር ነው። ስለዚህ ስጋ እዚህ አሁን የተናገርከው ላይ እመጣለሁ ድጋሚ ችግር የለውም። አይ ትልቅ ነገር ስለሆነ ይሄኛውን መጣበታለሁ። በደንብ ስማኝ እሺ። የዳነው ነፍሴ ነው ብለኛል። እየዳነ ያለውስ እሺ ምንክ ነው? ድኛ ያለው ስትለኝ ነፍሴ ዳነ አልከኝ። እየዳነ ነው እየዳንኩ ነው ስትልስ ምንክ ነው እየዳነ ያለው? ኦኬ እየዳንኩ ነው ሲባል ደግሞ ካለውበት ህይወት ማለትም ከምሰራቸው ኃጢአቶች እያለሁ ያለ በቃ ባለሁበት ህይወቴ እየዳንኩ ነው። እንዴት ነው እየዳንኩ ያለው? ምንክ ነው እየዳነ ያለው ነው? ምንክ ነው እየዳነ ያለው? ነፍስህንማ ኦልሬዲ ድኛለሁ አልከኝ እኮ። ድኛለሁ ካለ ጤነኛ ነኝ እያለ ነው። ኦኬ ምንክ ነው ድኛለሁ ስትል ምንክ ነው የዳነው ስልክ ነፍሴ ነው የዳነው አልከኝ። እሺ ድኛለሁ ብያለሁ። ለምሳሌ ድኛለሁ አንድ ጊዜ ድኛለሁ ብዬ ስራ ማልሰራ የሆነ ጽድቅም ነገር አልሰራ በቃ ምንም አያስፈልገኝም ብዬ ቁጭ ብል ኃጢአት እየሰራሁኝ የሆነ የተለያየ ነገር እየሰራሁ ቁጭ ብል እኔ አልዳንኩም እረከስኩኝ መልሼ ግን እኔ ድኛለሁ። እንደዛ ከሆነ ደግሞ የሚሆነው ድኛለሁ እየታመምኩ ነው የሚሆነው። አይ ነፍሴ ድኗል አልከኝ። ድኛለሁ ስል ነፍሴ ድኗል። ከዛ ኃጢአት እየሰራው እየቆሸሽኩኝ መሄድ ከሆነ ልድን አልችልም ካልክ ድኛለሁ ከዛስ እየታመምኩ ነው ከዛስ እታመማለሁ ነው መሆን ያለበት ማለት ነው። ምክንያቱም ከዳንክ በኋላ ኃጢአት በመስራትክ የምትቆሽሽ ከሆነ የምትጠፋ ከሆነ ድኛለሁ ምን ነፍሴ ከዛስ ኃጢአት በመስራቴ እየታመምኩ ነው ወይ የሞትኩ ነው። እንደዛ ነው ሊሆን የሚችለው። ካልሆነ ግን በክርስቶስ ኢየሱስ መጀመሪያ ድኛለሁ ነፍሴ ድናለች ካልክ እየዳነ ያለው ምንክ ነው የኔ ሐሳብ። በመስራትህ መልካም ህይወት በማድረግህ በጽድቅ ህይወት በመመላለስ ወይ በቅድስና ህይወት በመመላለስ ምንክ ነው እየዳነ ያለው? እሱን ነው እንድትነግረኝ። ነፍሴ ነው ኦልሬዲ ድኗል። እሱማ ነፍሴማ ድናለች እኮ ብለኛል ነፍስህ። እሺ ጥሩ ለምሳሌ ነው። እሺ ያልዳነ ፓርት ነበራት፣ ያልዳነ ክፍል ነበራት። እሺ ችግር የለውም። እኔ ለምሳሌ አንድ ነገር እንግዲህ ለምሳሌ አዲስ ልብስ ገዝቻለሁ። እኔ ነጭ ልብስ ገዝቼ ኦሬዲ ለብሼዋለሁ። አዲስ ገዛሁኝ አልኩኝና ያን አዲስ ልብስ አዲስ ነበር ነጭ ምንም ነገር የለውም። የሆነ ቦታ ሲሄድ የሆነ ነገር ነካኝና አዲስ እኮ ነው ብዬ ብተው የተበከለውን ነገር ላነሳው ይጠበቅብኛል። ስለዚህ አጠራዋለሁኝ። ጠራ ምን አለ ደህና ነበረ የሆነ ነገር ነካው መልሶ ደህና ሆነ። ከዛ መጨረሻም ላይ ደግሞ መፈልግበት ቦታ ስደርስ ንጹህ አድርገህ ታኖረዋለህ። አለቀ። ይሄ ነው እኔ እንደገባኝ። አሁን ገብቶኛል። ድኗል፣ ነፍሱ ድኗል። ኃጢአት ሲሰራ ነፍሱ ይቆሽሽና ከዛ እንደገና ያጥበዋል። ያ በንሳይ ከዛ ይድናል፣ ከዛ ይቆሽሻል፣ ከዛ ይድናል። እንደዛ ነው። ይሄ አሁን ያለህበት ፕሮሰስ እያቆሸሽክ እያጠብክ ነው ያለኸው ማለት ነው። አሁን ያለህበት እድናለሁ ስትል እያቆሸሽኩት እያጠብኩት እያለሁበት ስቴጅ ነው እያልከኝ ነው። እንደዛ ነው። ምክንያቱም ሁሉ ጊዜ እኔ በቃ ንጹህ አይደለም በማሰብ ኃጢአት እሰራለሁ፣ በመተግበር ልሰራ እችላለሁ። በተለያዩ ነገሮች ስለምሰራ ዘወትር ያው እንደ እግዚአብሔር ምሕረት ያኖረኝና ነገር ግን በንስሐ ደግሞ ይመልሰኛል። ምክንያቱም እግዚአብሔር እንዳጠፉ በንስሐ ማለት ነው እንድንመለስ ራሱ መንገድን ሰጠኋችሁ ይላል በጳውሎስ መልእክት ላይ ማለት ነው። አይ ቲንክ እኔ መጽሐፍ ቅዱስ ጥቅሶችን እንደዚህ አድርጌ ለመናገር ቢጠፉኝም እንደዚህ ይላል እንድትድኑ እንጂ እንድትጠፉ አይደለም፣ በንስሐ እንድትመላለሱ መንገድን ሰራሁላችሁ የሚል ጥቅስ አለ እና ከዛ አንፃር ነው እያልኩ ያለሁት። ጻድቅ ነህ አንተ? ጻድቅ ነው እንዴ? አረ ጻድቅ አይባልም። የሆነ ጻድቅ የሆነ ሰው ራሱ ጻድቅ እኔ ጻድቅ አይደለሁም። በምንኛው ስራዬ ነው የምጸድቀውስ? ጻድቅ አይደለሁም ሲጀመር። ጻድቅ አይደለሁም አንተ ጻድቅ አይደለሁም። ቢኒ ጻድቅ ነህ? ቢኒያም እሺ፣ ፈራ ቢኒያም እሺ። ኤፍሬም ጻድቅ ነህ?
ስቀልድ ነው። ስልክ ይዞ ምናምን ነው የሚሆነው። ጴንጤ አይፈራም። እሺ ኤፍሬም አለክ? እሺ መቅዲ ጻድቅ ነሽ? አዎ ያ ቢኒ ጻድቅ ነኝ፣ በጣም ጻድቅ ነኝ። ኧረ ጻድቅ ነኝ። አይ አሁን ጻድቅ አይባልም ማልክ እነሱ ይኸውልህ ጻድቅ ነኝ ኮሜንት ላይም ጻድቅ ነን እያሉ ነው የሚጽፉት። እኔም ጻድቅ ነኝ፣ ለዛውም ጻድቅ ነኝ ስለ በእግዚአብሔር ፊት ነውር አልባ ነኝ እያልኩ ነው ያለሁት። በእግዚአብሔር ፊት ነውር የማያቀኝ ነኝ እያልኩ ነው ያለሁት። ቅድምም ትምክህታችን ኢየሱስ ክርስቶስ ስለሆነ ነው። ቅድም ምን አልክ መሰለህ? በየትኛው ስራዬ ነው ጻድቅ መሆነው አልካል። እንግዲህ ልንገርህ እግዚአብሔር ቃል የሚለውን ማለት ነው። ሰዎች በምድር ላይ በእግዚአብሔር ፊት በጭራሽ በስራቸው ጻድቅ ሊሆኑ አይችሉም። አንተ እንዳልከው ተስማምቻለሁ በንግግር በየትኛው ስራዬ ያልከው ማለት ነው። መጽሐፍ ቅዱስ ሲናገር ጽድቃችን የመርገም ጨርቅ ነው ይላል። የመርገም ጨርቅ ማለት ምን ማለት መሰለህ? ሴቶች የወር ግዳጃቸውን የሚጸዳዱበት አለ አይደል? አሁን ደግሞ በዘመነኛው ቋንቋ ሞዴስ ማለት ነው። የመርገም ጨርቅ ማለት እሱ ነው። የኛ ጽድቅ በእግዚአብሔር ፊት የመርገም ጨርቅ ነው። ያ ማለት ማንም ሰው በእግዚአብሔር ፊት መቆም አይችልም በስራው ማለት ነው። ሰው ሰርቶ በእግዚአብሔር ፊት ነውር አልባ ሊሆን አይችልም። ታዲያ ጻድቅ ነኝ እያሉ የሚጽፉት ለምንድን ነው? ታች ኮሜንት ላይ እዚህ ገስት ላይ ያሉት ሰዎችም እንደዛ አሉ። እንዴት እንደዚህ ደፈሩ ካልከኝ እኛ ሰርተን ነው እያሉ አይደለም። አየክ፣ የኛ አቅም ነው ጻድቅ ያደረገን እያሉ አይደለም። ጻድቅ ያደረገን ጌታ አለን እያሉ ነው ያሉት። እሱን ነው እየመሰከሩ ያሉት። ክብር እየሰጡ ነው ላዳናቸው ጌታ ማለት ነው። መጽሐፍ ሲናገር በሁለተኛ ቆሮንቶስ ብቻ ምንግርህን ጥቅሶች ጻፋቸው። እሺ በሁለተኛ ቆሮንቶስ መጽሐፍ ምዕራፍ 5 ቁጥር 21 ላይ ሲናገር እንደዚህ ይላል። እኛ በእርሱ ሆነን ይላል። እርሱ የተባለው ጌታችን ኢየሱስ ክርስቶስ ነው። እኛ በስራችን አይደለም ይለው፣ በእርሱ ሆነን። አየህ፣ እኛ በስራችን ቢሆን የመርገም ጨርቅ ነው ጽድቃችን፣ መቆም አንችልም። እኛ በእርሱ ሆነን በጌታ በክርስቶስ ኢየሱስ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት የማያውቀውን እርሱን ስለኛ ኃጢአት አደረገው ይላል ቃሉ። ጌታ ኢየሱስ ክርስቶስ ስለኛ ምን ሆነ? ስለኔ ስለ ብሩክ ኃጢአት ሆነ። ኢየሱስ ኃጢአት አልሰራም፣ ኃጢአት አያውቀውም። ታዲያስ ኃጢአት ተደረገ ስለማ? ስለኔ ስለ ብሩክ ሙት ስለነበርኩት ስለኔ። እዚህ ውስጥ ስለምታያቸው ክርስቲያኖች ስለነሱ ጌታ ኢየሱስ ክርስቶስ ኃጢአት ተደረገ። እኛስ ጽድቅ ማያቀን ሰዎች ነበርን፣ ኃጢአተኞች ወንጀለኞች ነበርን። ጻድቅ ተደረግን። አየ፣ ሰርተን ነው እያልን ሳይሆን ተደርገን ነው እያልን ነው። አስቆጥረን ነው ሳይሆን ተቆጥሮልን ነው እያልን ያለ ነው። እግዚአብሔር በዚህ ልክ ነው የወደደን። በምን ልክ ነው የወደደን? አንድ ልጁን መስቀል ላይ ስለኛ ኃጢአት አድርጎት እኛ በእርሱ ሆነን የእግዚአብሔር ጽድቅ አደረገን። ይኸውልህ ጻድቅ ነን ስንል የሰው ጽድቅ አይደለም ሁላ ያለን እኛ። በሰው ፊት የሚታይ ጽድቅ ስለሱ እያወራን አይደለም ያለሁት። በእግዚአብሔር ፊት ስላለ ጽድቅ ነው እየነገርኩ ያለሁት። መጽሐፍ ቅዱስ ሲናገር ምን አለ? የእግዚአብሔር ጽድቅ ናችሁ አለ። የእግዚአብሔር ጽድቅ ማለት በእግዚአብሔር ፊት መቆም የሚችል ማለት ነው። አይገርምም? በእግዚአብሔር ፊት ነውር አልባ የሆነ ማለት ነው። ይሄን ያደረገው ጌታችን ኢየሱስ ክርስቶስ ነው። የእግዚአብሔርን ጽድቅ የሚመጥነው ማን ነው? ራሱ እግዚአብሔር ነው። ራሱ ኢየሱስ ክርስቶስ ነው። ታዲያ እኛ እንዴት የእግዚአብሔር ጽድቅ ሆነን? በእርሱ ሆነን አለ መጽሐፉ። በኢየሱስ ሆነን አለ መጽሐፉ። ነውር አልባ ነን እኛ። በእግዚአብሔር ፊት መቆም ችለናል። ስለ ስራችን እያወራን አይደለም። አይ ስለ አቅማችን እያወራን አይደለም። ስለ ኢየሱስ እየመሰከርን ያለ ነው። ደሙ በእግዚአብሔር ፊት አቁሙናል እያልን ያለ ነው። ሰው ጻድቅ ነን ብለን ስንናገር ስለ ስራችን አውርተን ትምክት አይደለም ማለት ነው። አንድ ሰው ለምሳሌ እኔ ሀብታም ነኝ ምናምን እያለ ስለ ራሱ ቢያወራ ይሄን ያህል ሆቴል አለኝ ምናምን ቢል የጉረኛ ልትል ትችላለህ። ለምን? በላቡ ያመጣው ስለሆነ ማለት ነው። ትምክት ነው ትላለህ። ስለ ራሱ እያወራ ስለሆነ አይደል? እኛ ግን ስለ ስራችን እያወራን አይደለም። ጻድቅ ነን ስንል ጻድቅ ስላረገን ጌታ እየተናገርን ያለ ነው። ክብር እያመጣን ነው። እኔ ስልክ ገዝቼ ብሰጥ ለአንተ እንደዛ አይነት ልብ ቢኖረኝና ገዝቼ ብሰጥ ስለ ስልክ ስታወራ እኔን ነው የምታመሰግነው ማለት ነው። ለምን? ነፃ የሆነ ስጦታ ስለሆነ ለአንተ። እኛም ይሄን ነው እያወራን ያለ ነው። እግዚአብሔር ነፃ የሆነ ስጦታ ነው። እሺ ወጣል። እግዚአብሔር ነፃ የሆነ ስጦታን ይሰጠን። በኤፌሶን መልእክቱ ላይ ጳውሎስ ሲናገር ስለዚህ እግዚአብሔር በምህረቱ
ባለጸጋ ስለሆነ ነው የሚለው። ሃሌሉያ ኢየሱስ እንደዚህ ይላል። ይውላችሁ አስቀድሞ እናንተ በደለኞች ኃጢአተኞች የዚህ ዓለም ገዢ ይቆጣጠራችሁ የነበራችሁ ነበራችሁ ይለንና ነገር ግን እግዚአብሔር በምህረቱ ባለጠጋ ስለሆነ ነው የሚለው። እግዚአብሔር የምህረት አምላክ ነው አይደል? ግን የምህረት አምላክ ብቻ አይደለም፣ የምህረትም ባለጠጋ ነው። የማይነጥፍ ምህረት ማለት እኮ ነው። አይገርምም? ሃሌሉያ ኢየሱስ የማይነጥፍ ምህረት ባለጠጋ ነው። ቢሰጥ የማያልቅበት ማለት እኮ ነው። ምህረት ቢያደርግ የማያልቅ ምህረት ማለት ነው። በዚህ ልክ ነው የተወደድነው። ለዛውም ሙታን ለነበር ለኛ እግዚአብሔር በምህረቱ ባለጠጋ ነው። ክብር ለኢየሱስ ይሁን። ከወደደን ከትልቅ ፍቅሩ የተነሳ በበደላችን ሙታን እንኳን በሆነን ጊዜ ከክርስቶስ ጋር ሕይወትን ሰጠን። ከዛ በጸጋ ድናችኋል። በጸጋ ምን ብላችኋል? ድናችኋል። በጸጋ ሰው ሆናችኋል። በጸጋ በእግዚአብሔር ፊት ቆማችኋል። በጸጋ ነውር አልባ ሆናችኋል። የፊት መጨማደድ የለባትም ቤተክርስቲያን። ክብር ለኢየሱስ ይሁን። ራስ የሆነ ኢየሱስ አለልን። ራስ የሆነ በእግዚአብሔር ፊት የሚታይ ጌታ አለልን። የፊት መጨማደድ የለባትም ቤተክርስቲያን። የክርስቶስ ደም ስላለ ዛሬም ማለት ነው። ዛሬም በሰማይ ወገን ስላለን ዘመድ ስላለን የኛ የሆነ ሰው ስላለ ማለት ነው። ጌታ ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ ነው ስንል እርሱ አዎ ከአምላክ ወገን ነው። አምላክ ነው ኢየሱስ። ደግሞም አምላክ ብቻ አይደለም እኛን ወክሎ ገብቷል። ዕብራውያን መጽሐፍ ምዕራፍ 5 ላይ ሲናገር ሊቀ ካህን ሁሉ ከሰው ወገን ተመርጦ በእግዚአብሔር ነገር ላይ ይሾማል ነው የሚለው። አዎ ኢየሱስ ሰው ሆነ እና እኛን ወክሎን ገባ። ወክሎን ነው የገባው። ደግሞ ሰው ብቻ አይደለም። አይገርምም? እንደዚህ አይነት ፍቅር ነው የእግዚአብሔር ፍቅር ማለት ነው። በሰው ዘንድ የሌለ ፍቅር ማለት ነው። በሰው ዘንድ ሊገኝ የማይችል ፍቅር ማለት ነው። እና ጌታ እኛን ወክሎ ገብቷል። ዮሴፍ ወንድሞቹ ሸጡት፣ አሳልፈው ሰጡት። ልክ እስራኤላውያን ወደ ገዛ ወገኖቹ መጣ አልተቀበሉትም እንደተባለው ማለት ነው። ነገር ግን አስቀድሞ በመውጣቱ ምክንያት መድኃኒት ሆነላቸው። ወደ ግብጽ ተሰደደ። በረሃብ ሰዓት ወንድሞቹ ሲመጡ ወደ ግብጽ ቀድሞ በመውጣቱ መድኃኒት ሆነላቸው። ቀድሞ የወጣልን ጌታ ኢየሱስ ክርስቶስ መድኃኒታችን ነው። እርሱ ቀድሞን ገብቷል። በትንሣኤ አካል ከብሮ ጌታ ኢየሱስ ክርስቶስ ዛሬ በሰማይ ነው ያለው። ቀድሞ ገባልን፣ ቀድሞ ታየልን። እርሱ ንጹህ ነው፣ ኃጢአት የማያውቀው ነው። ኃጢአት በማያውቀው በእርሱ ውስጥ ተሰውረናል። እኛ በእርሱ የአካሉ ብልት ሆኖናል። እግዚአብሔር የሚመለከተው ጌታ ኢየሱስ ክርስቶስን ነው። ልጁን ሲያይ ምንድነው የሚለው? ልጄ ይላል። እኛ በእርሱ ውስጥ ብልት ሆነን የገባ ነው። እኛ አይደለን የምንታየው እያልኩ ነው። የሚታየው ጌታ ነው። የቤተ ክርስቲያን ራስ የሆነው እርሱ። ስለ ጽድቅ ስናወራ ይህን እያወራን ያለነው። ትምክት የሆነንን ጌታ ከፍ እያደረግን ያለነው። ከዛ ክርስቲያን ደግሞ በቅድስና ይኖራል አይደል? ከተካፈልነው ዘር የተነሳ ከተቀበልነው ዘር የተነሳ ክርስቲያን ደግሞ በቅድስና ይኖራል። ክርስቶስን በመምሰል ይኖራል። ሁለተኛ ቆሮንቶስ መጽሐፍ ምዕራፍ 3 ላይ ጳውሎስ እንደሚነግረን ከክብር ወደ ክብር የሚለወጥ ህይወት ደግሞም የልጁ መልክ በእኛ እስኪታይ ድረስ የኢየሱስ መልክ በእኛ እስኪታይ ድረስ በቅድስና ክርስቲያን ይኖራል። በቅድስና ክርስቲያን የሚኖረው ለመጽደቅ አይደለም፣ ጻድቅ ስለሆነ ነው። የተለየ ህይወት ስላለው ነው። ከዚህ ዓለም ካሉት ሰዎች ጋር የተነጠለ ስለሆነ ነው። የከበረ ህይወት ስላለው ነው። ልዩ እንቁ ስለሆነ ነው። ክርስቲያን ይሄ ነው። በክርስቶስ ደም የተቀደሰ የተለየ ህዝብ የእግዚአብሔር ወገን ስለሆነ ነው። ኢየሱስ ስለ ጽድቅ ስናወራ ይሄን እያለ ነው። እሺ ስለ ስራችን እያወራን አይደለም ወንድም አለ። ስለ ጌታ ስለ ክርስቶስ ኢየሱስ እያወራን። እሺ ቀጥል። እሺ ምናልባትም ጥያቄ ካለክ ብዬ ነው ያቆምኩት። እኔ
ጥያቄ የለኝም፣ ግን አንተ ከተናገርከው ማለት አንተ ያልከው ማለት አረዳድ ከምትለው አንጻር ለምሳሌ በጸጋው ድነናል፣ ድነናል። ግን እዚህ ጋር ጥያቄ ያለኝ እዚህ ጋር ምን መሰለህ፣ መዳን በእምነት ብቻ ነው? መዳን በእምነት ብቻ ነው ወይ ስንል ክርስቲያኖች ማንን እናምናለን ማለት ነው? የሚያድነውን ጌታ እናምናለን ማለት ነው። መዳን በእምነት ብቻ ማለት በጣም ትንሽ ነገር ማለት አይደለም፣ እጅግ በጣም ትልቁ ነገር ነው። ሰው የሚያድነውን ጌታ አዳኜ ነህ ብሎ ተቀበለ ማለት ነው። አዎ ሰው የሚድነው ሲያምን ነው። መዳን የሚቻለው በማመን ነው። ማመን ማለት ምን ማለት ነው? አንተ ታድናለህ፣ አንተ ጌታ ነህ፣ ስለኔ ኃጢአት ሞተሃል፣ ደግሞ እኔን ስለማጽደቅ ተነስተሃል ብለህ በልብህ አምነህ በአፍህ መመስከር ማለት ነው። ከዚህ ውጭ የሚያድን ነገር የለም። ከዚህ ውጭ ምንም ነገር ሊያድን አይችልም። ማመን በጣም ትንሽ ነገር አይደለም፣ በጣም ትልቁ ነገር ማመን ነው። ሰው እኮ ማመን ነው የተቸገረው እና ልክ ነው እኮ በማመን ብቻ በማመን ብቻ መዳን ይገኛል። ከማመን ውጭ በምንም ነገር መዳን የለም እያልኩ በማመን ብቻ ነው መዳን ያለው። እሺ ስራ አያስፈልግም፣ ማመን ብቻ ነው። ለምሳሌ አንተ ታምናለህ፣ ባትጠመቅ ትድናለህ አምነህ። እሺ እኔ አምኜ ተጠምቄ ያለሁኝ የዳንኩት ግን አምኜ ስጠመቅ ሳይሆን ሳምን የዳንኩት። ጌታ ያዘዘውን ትእዛዝ እኮ ፈጽመናል፣ ግን የዳን ነው ግን ጌታን ስንቀበል ነው። ኢየሱስ እርሱ አዳኜ ነው ብለን ስናምን የዳን ነው። እኔ እንደዛ ነው የዳንኩት እኮ ጌታ ነው ብለህ አመንክ። እሺ ከዛ አሁን አንተ አመንክ፣ ግን መጠመቅ እንዳለብህ ታምናለህ። አምነህ ብቻ ሳትጠመቅ ብትቀር ትድናለህ? አይ ለምንድን ነው ጌታ ያዘዘውን ትእዛዝ እንፈጽማለን። ለመዳን ግን አይደለም የምንጠመቀው። የምትጠመቀው ለመዳን አይደለም። ድኛ ኦልሬዲ እኔ ሳምን የዳንኩት። ለምሳሌ እኔ ጌታን የተቀበልኩት ግንቦት 14 2014 ነው። ቀኑ ራሱ አረሰውም፣ ወሩን አረሰውም። 2014 ግንቦት ላይ ነው የተጠመቅኩት። ደግሞ ህዳር 15 ነው። ጌታን ተቀብዬ እስክትጠመቅ ድረስ የ6 ወር ልዩነት አለ። ምክንያቱም የደህንነት ትምህርት ማር ነበር ምናምን ማለት ነው። እኔ የተጠመቅኩት እያልኩ ነው።